የግሬስ ፋሚሊ የሩታዬ ግሬስ ፋሚሊ የሃይሚ ጨረቃ ፋሚሊዎች እንወዳቸዋለን። ከብሩኬና ከሃይሚ ጋር ምርጥ ጊዜ ነበረኝ። የምሬን ነው። በጣም አርጌ ነው ማመሰግነው። ጨረቃ ፋሚሊ ይለያል። ቤተሰብ ጽዮንን ልታረቅ ምንድነው ያስጨሽ? እንኳን ደስ አልጠበኩም ነበር። ሰው በህግ ባይዳኝ ለህግ ባይገዛ ለሃይማኖት ባይገዛ ገብቶሻል አይደል? ለምንም ነገር ባይገዛ ለህሊናው ግን ይገዛል። ሰላም ጤና ይስጥልን ውድና የተከበራችሁ የኛ ቤተሰቦች አሊያም የጨረቃ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ አለው እግዚአብሔር ይመስገን። ቤተሰብ እንግዲህ በዚሁም የሩታዬ የግሬስ ፋሚሊ ቤተሰቦች በያላችሁበት ሰላማችሁ ብዝት ፍክት ይበልልኝ። እንግዲህ ቤተሰብ ዛሬ ያው ትላንትና እንዳጋጣሚ ብዙ ስራዎችን ተሰርቶ ነበረ። ማለት ትላንትና ቪዲዮ ፖስት አድርጌ ነበረ። ያያችሁት አላችሁ፣ ያላያችሁትም አላችሁ። ግን ምን ልላችሁ ፈልጌ ነው ያ ቪዲዮ ከበዓል በፊት ከኦርቶዶክስ በዓል በፊት የተቀረጸ ነው። እንኳን አደረሳችሁ ለኦርቶዶክስ እምነት ተከታዮች በሙሉ በዚሁ መልእክቴን አስተላልፋለሁ። ከዛም በፊት ነበረ የተቀረጸው፣ ከበዓሉ በፊት ነበረ። ግን ያው ቪዲዮውን አልፖስትም እንደዚህ አይነት ነገር ካሁን በኋላ እንትን አይደለም ብዬ በራሴ በኩል ብዙ ነገር አውርቼ በብዙ ሰዎች ደግሞ ምክርን ተቀብዬ ምናምን ነው ቪዲዮውን ፖስት ያደረኩት እና ቤተሰብ ብዙዎቻችሁ ደግሞ የተከፋችሁ አላችሁ። ለዛ ነገር ግን በጣም ይቅርታ ማለት እወዳለሁ። ግን ዛሬ ይዤላችሁ የመጣሁት ነገር ቢኖር ከጽዮን ጋር ያለን ነገር ኖርማል እንትን እንድል ነው ማለት ወደ እርቅ አምጥቼ ኖርማል እንደ ጓደኛ መሆን ከቻለን እንደ ጓደኛ እንድንሆን፣ ያለበለዚያ ግን ኖርማል እንድንለያይ ነው ዛሬ ይዤላችሁ የመጣሁት ማለት ነው። ይሄን ሳረግ ግን ሄርሚን ጠርቻታለሁ። ሄርሚ እየመጣች ነው። ከሄርሚ ጋር ሆነን ያለውን ነገር ለሷም ነግሬያት፣ እናንተን ደግሞ ይሄን ቪዲዮ ስታዩ ሁላችሁም ላይክ እያደረጋችሁ ኮሜንት ሀሳባችሁን እየገለጻችሁልኝ በኮሜንት ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። ቤተሰብ ትንሽ ቀዝቅዟል ቻናሌ። ያለ እናንተ ደግሞ እኔ ማንም የለኝም። ገብቷችኋል አይደል? ቤተሰብ እናንተ ናችሁ። ቤተሰብ እናንተ ናችሁ አቅሜ። የሩታ ግሬስ ፋሚሊ ቤተሰቦች፣ የሃይሚዬ የጨረቃ ፋሚሊ ቤተሰቦች እንግዲህ እናንተን ተማምኜ ነው ይህን ቪዲዮ የምሰራው። ሁላችሁም ላይክ እያደረጋችሁ ኮሜንት ሀሳባችሁን እያስቀመጣችሁ ሁላችሁም ወደ ቤቴ ገብታችሁ እንድታማሙቁኝ እንድታነሳሱኝ እፈልጋለሁ። ሄርሚን ጠርቻታለሁ፣ መታለች። ያው ከሷ ውጪ መግቢያ ሊያዝ ብዬ ነው። ሄርሚ ወይ ዳና ሄርሚ አለሽ አለ እና መታ ቆማ ነበርና በዚሁ ሰላም በዚሁ አልኳት። ሰላም ባያችሁ። ሰላም የኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ናችሁ? የሩታዬ ግሬስ ፋሚሊ የሩታዬ ግሬስ ፋሚሊ የሃይሚ ጨረቃ ፋሚሊዎች እንወዳቸዋለን። አበረታቱን፣ ሰብስክራይብ አድርጉ፣ ኮሜንት ሀሳባችሁን ግለጹልን። ብቻ እናመሰግናለን፣ እንወዳቸዋለን። እና ቤተሰብ እንግዲህ ይህን ያህል ነው። በተለይ ሳናመሰግነው ማናልፋቸው ሰዎች አሉ። ለበዓል አብራችሁን ሁኑ ብለው አብረናቸው የሆናቸው ሰዎች አሉ። ለምሳሌ ብሩኬና ሃይሚ ኖርማን ቡታጀራ ናቸው። በጣም እጅግ አርጌ ነው ማመሰግነው። ከብሩኬና ከሃይሚ ጋር ምርጥ ጊዜ ነበረኝ። የምሬን ነው። በጣም አርጌ ነው ማመሰግነው። ጨረቃ ፋሚሊ ይለያል ቤተሰብ እና የሩታም ግሬስ ፋሚሊ በስልክ አውርተናል። ሩታዬ ቴንኪው አመሰግናለሁ ማለት ወዳለሁ ማለት ነው። እና ቤተሰብ ዛሬ እንግዲህ ሄርሚዬ የጠራውሽ በምክንያት ነው። በሰላም ነው። ግን ያው አለ አይደል አንዳንድ ነገሮች ባለፈው ከዛሬ በኋላ አላቀሽም አታቀኝም ከነዚህ ልጆች የተነሳ ብዬ አውርቼሽ ነበረ። በዛ ነገር አንደኛ ይቅርታ አልጠይቅሽ ማለት አንቺ ይቅርታን ተቀብያለሁ ማለት ይቅርታን ተቀብያለሁ። ችግር የለውም። እኔ ደግሞ እንደምትቀበኝ ተስፋ አድርግ ማለት በእኔ ቦታ ብትሆኚ ኖሮ ገብቶሻል ብዙ ነገር ታደርጊ ነበረ። እውነት ለመናገር ማለት ነው። ያም አልፎ ግን ዛሬ ላይ
ኖርማል ያሳለፍኩት በዓሉን ከነ ብሩኬ ጋር ነው ከሀይሚ ጋር ነው እና ከነሱ ጋር ይሄ ነገር ላይ ኖርማል አውርቼበት ምናምን ነው ገብቶሻል። ግን አሁን አንተ ሄርሚን ጠርታት ኖርማል ሄርሚን ይቅርታ ጠይቃት ይቅርታ እሷን ከጠየካት በኋላ ማድረግ ያለብን ነገር እንድታደርግ ብለው አንዳንድ ሀሳቦች ስለሰጡኝ ነው እና እኔም ምን አይነት ሀሳብ መሰለሽ የመጣልኝ ኖርማል ይሄ ከልጅቷ ጋር ያለኝ ኖርማል በቃ ጽዮንን ልታረቅ ምንድን ነው ያስጨዋች? እንኳን ደስ አልጠበኩም ነበር የምር ቤተሰብ ምራ የምሬን ነው አልጠበኩም። በቀደምታ እንደዛ አድርገህ ከሄድክ በኋላ እንደዚህ አይነት ሀሳብ ይመጣል ብዬ አልጠበኩም ነበር። የኔ መታረቅ ያስደስታል እንዴ? እሺ ቴንክ ዩ ለማንኛውም እናል ደስ ያስብላል። አዎ በጣም የምር በጣም የምሬን ነው። ቤተሰብ ደስ የሚያስብል ነገር ነው እንዴ መታረቅ? የምሬን ነው በጣም ደስ የሚለው እግዚአብሔር። ወይኔ ልታረቁ ነው ማለት ነው? አዎ ልታረቅ ነው። ምንድነው ደስ ስላለኝ እኮ ነው። ምን ሆነ ነው? መላበሏት ቤተሰብ ምን እሺ ነው መላበሏት እንጂ በጣም ነው ደስ ያለኝ። ኧረ አይመጣው መቆጣጠር ቻልኩ። አንቺ ደስተኛ የሚያደርግሽ ነገር ከሆነ ከማንም ሰው ታርቅልሻለሁ። ይሄርኩ እንዳውም ካሁን በኋላ እየተጣሉ መታረቅ እየተጣሉ መታረቅ የምሬን ነው። በቃ ያልጠበቅኩት ነገር ነው የምር የምር ደስ ብሎሻል? የምሬን ነው ደስ ብሎኛል። የኔ እናት ነኝ እናቴ ተሞተ እንኳን አብሮ ደስ አለ። ግን ይኸውልሽ ስታረቃት እንደመጣችበት ሀሳብ ወይም ደግሞ እንደባለፈው ሀሳብ አይደለም ማለት ገብቶሻል? ምንድነው ታዲያ ኖርማል ከሷ ጋር ከታረኩ በኋላ ኖርማል እንደ ጓደኛዬ እንድትሆን እንጂ እንደባለፈው እንደዚህ ከእቲ ጋር እንደማስተዋወቃት እንደነበረው ሽማግሌ እንደሚላክ ምናምን አይደለም። ኖርማል ግን እንደ የትኛውም ሰው አለ አይደል? እንዳንቺ እንደኔ ማለት ነው ቤስት ጓደኛሞች እንድንሆን ነው እንጂ የምፈልገው እንደ በፊቱ ይሄ የማይሆን ነገር እንደዚህ ማለት በጊዜው ላይ ታስቦ ኖርማል አስበንበት ነበር። ግን ነገሮች ሲደራረቡ ልክ አይደለም። ገብቶሻል? አሁን እንደዚህ በጭቅጭቅ እንትን የተባለ ህይወት ነገ ላይ ምንም ላለማፍረሱ ምንም ዋስትና የለም እና ያንን ታሳቢ በማድረግ ያው እንደነገርኳችሁ በዓልን ከነብሩኪ ጋር ነበርኩ። ከነሱ ጋር አውርቼ እንትን ያልኩት ነገር ነው እቺ ልጅ እንዳትጎዳ ሌላ ሀሳብ ውስጥ ሌላ እንትን ውስጥ እንዳትገባ ኖርማል በቃ ከሷና እኔና እሷ ታርቀን እንደ ቤስት ጓደኛ እንድንሆን ነው እና የምትይው ነገር ካለ ምናልባት ማለት ትችያለሽ። ማለት አውቃለሁ ይሄን ስልሽ እሷ እንደዚህ አስባ አንተ እንደዚህ ኖርማል አምሮሽ ላይ እኔ እየተመላለሰ ሀሳብ እየመጣልኝ ነው። ግን በቃ ምንም አማራጭ ስለሌለኝ ብቻ ያው እኔ ልታረቅ ነው ምናምን ስትለኝ ሁሉም ነገር የሚያበቃ ወይም ወደ ፍቅራችሁ ነው የምትመለሱ መስሎኝ ነበረ። በጣም ደስ ብሎኝ ነበረ። ግን አንተ ያው እሷንም ከጸጸት ለማውጣት ካለችበትም ነገር ለማውጣት የግዴታ ይቅር መባባል አለባችሁ ማለት በዚሁ ከሚቀጥል እሷም ከምትጎዳ አንተም ብዙ አይነት ሀሳቦች ከሚመጣል ከሰው የምትቀበሉ አስተያየቶች ምናምን ነገር ሊጎዳ ወይ ሊሰብር ይችላል። በሱም እርግጠኛ ነኝ። ግን ብትታረቁ አንድ ላይ ምናምን ብትሆኑ በጣም ደስ ይለኛል። ከዚህ በላይ በጣም ማለት ነው። ግን ብቻ አንተም ከጸጸት እሷም ከጸጸታው እንድትሉ ሁለታችሁም ተገናኝታችሁ ይቅር ተባብላችሁ ያለውን ነገር በደንብ አውርታችሁ ይሄ ነገር ቢቋጭ ምናምን ጀስት እንደ ቤስት ፍሬንድ ነው። አሁን እንደ የቀድሞ ህይወታችንን ባይመለስ እንደ ቤስት ፍሬንድ በቃ እኔን ደግሞ ነው ማለት ብለኸኛል። አዎ እኔን ደግሞ እንደዛ ነው የምፈልገው። ለምን እንደሆነ ታውቂያለሽ ኤርሚ? እኔ አሁን ቆም ብዬ ሳስበው ያኔ የሆነ ነገር ያወረኝ ነው የመሰለኝ። አሁን ግን ቆም ብዬ ሳስበው የተፈጠረው የሆነው ነገር ልክ አይደለም፣ አግባብ አይደለም እና አግባብ ስላልሆነ ኖርማል በቃ እንደ ቤስት ጓደኛሞች ኖርማል እናቴን እኔ አሁን እንደ ቤስት ጓደኛሞች ስልሽ ከልቤን ማርያምን ከልብ ጓደኛ እንድትሆነኝ እፈልጋለሁ። አንቺ ያለሽ ከልብ ጓደኛ እንደሆንሽ እሷም ከልብ ጓደኛ የሆነ እንትን እንድትል ነው እና ያ ነው ሐሳቤ። እሷን እስኪ ሰሞኑን ነገ ወይ ከነገ ወዲያ እናገኛትና እሱማ ልክ ነው። አሁን አንተ ውሳኔ ብቻ በቂ አይደለም። እዚች ጋር የሷም ውሳኔ ስላለበት በጠረጴዛ ጉዳይ እንደ ጓደኛ እንደ ማንኛውም ቤስት ፍሬንድ ያለባችሁን ችግራችሁን ተወያይታችሁ መፍታት አለባችሁ።
የምረኝ ነው። አሁን ይሄን ነገር አሁን እሷ በቃ ምን ተቀብሎኛል ብላ ልታስብ ይችላል። ስጠራት አሁን ነገር ነው ያ ሁሉ ነገር ከተፈጠረ በኋላ እንገናኝ ምናምን ስትላት ብዙ ነገር ነው ፊልም የምታደርገው። ልንታረቅ ነው ህይወታችንን ጀምረው ምናምን ብላ ስለምታስብ በተረጋጋና ሰላም በተሞላበት መንፈስ በስነ ስርዓት አውርተሃት ያለውን ነገር ምናምን መቋጨት አለባችሁ ብዬ ማስበው ልክ እንደኔ ማለት ነው እንደኔ አስተሳሰብ እና ችግሮቻችሁን ትፈታላችሁ። በቃ እንደዚህ እኔና አንቺ ወደ ቀድሞ ፍቅራችን ሳይሆን መመለስ ያለብን እንደ ቤስት ፍሬንድ፣ አንቺም ካለሽበት ነገር እንድትወጪ እኔም ካለሁበት ነገር እንድወጣ ሰላም ያስፈልገናል በሁለታችን መሀል። ጀስት አርቅሽ ማወራሻለሁ እንደ ጓደኛዬ እንደ እህቴ እንደ ሁሉ ነገሬ አይሻለሁ፣ ግን ፍቅራችን ምናምን አይቀጥልም እንደ በፊቱ ምናምን ነገር የሚሆን ነገር የለም ብለ እሷንም ቀስ ብለ ያው ልደነግጥ ምናምን ግር ምናምን ይላት ይችላል፣ ግን እሷንም ቀስ ብለ ምናምን አውረታት ቻ ያለውን ነገር ብትቋጩ ደስ ይለኛል እንደኔ ሀሳብ ማለት ነው። እንደ ጓደኛ ስመክር በቃ እኔም አሁን እንደዛ እንዲሆን ነው ማለት ገብቶሻል። የሷ ሀሳብ የሷ እንትን እንዳይል ይሄን ነገር በደንብ አድርገን እናስረዳታለን ማለት እሱማ ግድ ነው። እንደዚህ በቃ እየሆነ ያለው ነገር ልክ እንዳልሆነና ኖርማል ነገሮች በጊዜ ሂደት ይረሳሉ። እሱማ ስለሚረሱ ይሄ ነገር ደግሞ እሷ ሌላ እንትን ውስጥ እንዳትሆን እኔና አንቺ በደንብ አድርገን እንቀርባታለን። ገብቶሻል? በደንብ አድርገን ቀርበናት የሆነ እኛን እንትን እንድትል ማድረግ እንችላለን። ሲቀጥል ደግሞ ከፈለገን አንቺ የኔን መጥፎ ትነግረታለሽ። አሳስብ አይደል እንዴ? ሰውን ለማስታረቅም ይዋሻል፣ ሰውን ለማጣላትም ይዋሻል። የሆነ ሰውዬ አንቺ ልብ ውስጥ ያለሽን ስሜት እንትን እንድታቆሽሽው ምን ማድረግ አለብኝ? ስለአንቺ መጥፎ ነገር መንገር አለብኝ። አንቺ ውስጥ ያለውን ደግሞ ማለት አንቺን ደግሞ በደንብ እንዲወድሽ ምን ማድረግ አለብኝ? ደጋግሜ ስለአንቺ ጥሩነት ማውራት አለብኝ። እኛ ኖርማል እንደኔ ምንም የሚወራ መጥፎ ነገር የለኝም። ያው ጥሩ ነገር አለኝ ባልልም ማለት ነው ብቻና እንደዛ እናደርጋለን። ማድረግ ያለብንን በሙሉ እናደርጋለን። እንግዲህ ከወንድሟ ጋር ግን ምንም አይነት ንክኪ አልፈልግም። ስለተጸጸተ ብቻ ደስ ብሎኛል። ማለት ሰው በህግ ባይዳኝ ለህግ ባይገዛ ለሃይማኖት ባይገዛ ገብቶሻል አይደል? ለምንም ነገር ባይገዛ ለህሊናው ግን ይገዛል። ገብቶሻል? እኔ ደግሞ እሱ ለህሊናው ስለተገዛ ህሊናው ስላሰረው ህሊናው ስለቀጣው ህሊናው ስላስተማረው በጣም ደስ ብሎኛል። ያው እኔ ኖርማል እውነት ለመናገር በዛን ጊዜ ህግ ጋር መሄድ ምናምን ክፍት ነበረ እና ግን ህግ ጋር ያልሄድኩበት የራሴ ምክንያት የራሴ ነገሮች አሉኝ እና በእንደዛ አይነት ምክንያት ነው ህግ ጋር ያልሄድኩት። እንግዲህ ያው ሰው በህሊናው ሲዳኝ በህሊናው ሲታሰር በጣም ደስ ይላል እና ደስ ብሎኛል። ይቅርታ ስለጠየቅ ወንድሜ በዚሁ ማስተላለፍ ፈልጋለሁ። ግን ልክ እንደነገርኳችሁ ነው ቤተሰብ ከሱ ጋር ካሁን በኋላ ምንም አይነት ግንኙነት አይኖረኝም፣ ምንም አይነት እንትን አይኖረኝም ብዬ ተስፋ አደርጋለሁ። እንግዲህ ሄርሚዬ ያለው ነገር ይህ ነው። ነገ ወይ ከነጎዳ ይሄንን ነገር አትንገሪያት። ኖርማል ጥሪያትና ጠርተናት የሆነበት ቦታ ላይ ኖርማል ይቅርታ እንዳደረኩላት ኖርማል በቃ እናወራለን። ደስ ይለኛል። እና ቤተሰብ እንግዲህ የኛ ውድ ቤተሰቦች የጨረቃ ፋሚሊዎች ከኛ ጋር ሆኖ አትለዩን። የእናንተ ድጋፍ ያስፈልገናል፣ የእናንተ ብርታት ያስፈልገናል። ሰሞኑን እግዚአብሔር ካለ የሄርሚዬን ቻናል ከፍተን በሄርሚዬ ቻናል የምንመጣላችሁ ይሆናል። እስከዛ ግን ሄርሚዬን ያው እስኪ ከእግዚአብሔር ጋር እናያለን። ደህና ሁኑልን። እናመሰግናችኋለን፣ እንወዳችኋለን፣ እናከብራችኋለን። እናመሰግናለን።